የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬንን ጦርነት የሚያከትም ስምምነት ከራሽያ ጋር ከመድረሳቸው በፊት ዩክሬንን እንዲጎበኙ ፕሬዝዳንት ቮሎዲሚር ዘለንስኪ ጋበዙ። ዘለንስኪ ሲቢሲ በተባለው የአሜሪካ ቴሌቪዥን 60 ደቂቃ የተሰኘ ፕሮግራም ላይ በሰጡት ቃለ ምልልስ ላይ ለፕሬዝዳንት ትራምፕ ባስተላለፉት መልእክት እባክዎ ከማንኛውም ውሳኔዎቹ ድርድሮች በፊት በሕይወት ያሉ ወይም የሞቱ የዩክሬን ሰላማዊ ሰዎችን፣ ተዋጊዎቻችንን፣ ሆስፒታሎችን፣ አብያተ ክርስቲያንን ለማየት ይምጡ ሲሉ ተማልደዋል። ቃለ ምልልሱ የተቀረጸው ዩክሬን ሱሚ በሚባል የድንበር ግዛቷ ውስጥ በትናንትናው ዕለት 34 ሰዎችን ገድሎ 117 አቁስሎብኛል ያለችው የራሽያ የሚሳኤል ጥቃት ከመካሄዱ በፊት ነበረ። ራሽያ በበኩሏ በሰጠችው መግለጫ እንደተባለው ሱሚ ውስጥ በደቂቃዎች ልዩነት ተቀራራቢ ቦታ የመቱ 2 ኢስካንደር ሚሳኤሎች መተኮሷን አምና ኢላማው ተነጣጥሮ የነበረው የዩክሬን ወታደሮች ለስብሰባ ታድመው የነበሩበት የጉባኤ አዳራሽ መሆኑን ገልጻለች። ከመካከላቸውም 60 ወታደሮቿን ገድያለሁ በማለት ከ24 ሰዓት በኋላ ማለትም በዛሬው ዕለት አስታውቃለች። ፕሬዝዳንት ትራምፕ ማን እንደነገራቸው ሳይገልጹ ነገር ግን ጥቃቱ በስህተት የተፈጸመ መሆኑ ተነግሮኛል ብለዋል። ራሽያ የምትለው ሱሚ ውስጥ የጥቃቱ ኢላማ የጉባኤ አዳራሽ ሲሆን ከሁለቱ ሚሳኤል ንረታ በኋላ አሁን የአዳራሽ የለም። በምትኩ የእሳተ ገሞራ ፍንዳታ አፍ የመሰለ ጉድጓድ ተፈጥሯል። ኪየቭ ወታደራዊ መኮንኖቿ የተባለው አዳራሹ ስብሰባ ስለመቀመጣቸው ባታረጋግጥም ሱሚ ውስጥ የአንድ ግዛት ከንቲባ የሆኑ ባለሥልጣኗ ግን በእርግጥም እንዲህ አይነት ስብሰባ ተካሂዶ ከነበረ ያ እንዲሆን የፈቀዱ የደህንነት ባለሥልጣኖች ሥራቸውን በገዛ ፈቃዳቸው እንዲለቁ ጠይቀዋል። ራሽያ ማንኛውንም የመለዮ ለባሾች ስብሰባ እንደ ዋና ወታደራዊ ኢላማ አድርጋ ትቆጥራለች፣ አትምርም። በዚህ እርምጃ በዙሪያ የሚገኙ ሲቪሎች ተደራቢ ሞት ወይም ኮላተራል ዳሜጅ ተደጋግሞ የደረሰባቸው መሆኑ ይታወቃል። ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬንን ይጎብኙ እባክዎ ጥያቄን ይቀበሉ ወይም አይቀበሉ ወደፊት የሚታይ ነው። ባለፈው በፈረንጅ ኤፕሪል 4 በኢትዮጵያ መጋቢት 26 ቀን ሌላ የራሽያ ሚሳኤል ጥቃት የዘለንስኪ የትውልድ ከተማ ምላስ ቆልፏ ክሪቪሪ ውስጥ ወድቆ ዩክሬን እንዳለችው ከሆነ 20 ሰላማዊ ሰዎች ተገድለው 61 መቁሰላቸው አይዘነጋም። ይሁን እንጂ የራሽያ መከላከያ ሚኒስቴር ባወጣው መግለጫ ወዲያውኑ ሚሳኤሎቹ የታለሙትና የተነጣጠሩት ዶጋመድም ያደረጉት የዩክሬን የተዋረድ ወታደራዊ አዛዦችና ምዕራባዊ አሰልጣኞቻቸው ስብሰባ ታድመው የነበሩበትን ሬስቶራንት መሆኑን መግለጹ የሚታወስ ነው። ወደ 80 የምዕራባውያንና የዩክሬንን ወታደራዊ አዛዦች ገድያለሁ ብላለች ራሽያ በወቅቱ። ዳንኤል እንደሰማው ነው። በእነዚህ በሁለት ዜናዎች ላይ የምናያቸው ነገሮች በግልጽ አሻሚ ናቸው። እውነቱ የቱ ጋ ነው የሚለውን ለመለየትና ለማስቀመጥ አስቸጋሪ ነው። ነገር ግን የጦርነት ባህሪ ስለሆነ ደግሞ አንዳንድ ግምቶች መውሰድ ትችላለህ ዳንኤል። ለምን ብትል በእነዚህ በሁለት ጥቃቶች ባለፈው እንግዲህ ቀደም እንደሰማው በዘለንስኪ የትውልድ ቦታ የተደረገ ድብደባ ነው እና እዛ ድብደባ ያንን ድብደባ ያደረኩት በሁለት ተከታታይ
ቦሊስቲክ ስካንደሮች ናቸው አሁን የተተኮሱት እና በደቂቃዎች ልዩነት ነው የሚያልፉት በአንድ ወይም በሁለት ደቂቃ ልዩነት ዓላማው አንድ ቦታ ላይ ከመታ በኋላ የመጀመሪያው ጥቃት የሚያገኛቸው እንዳሉ ሆነው ከዛ ሁኔታ ተፍጨርጭሮ ለመትረፍ የሚሞክር ሰው ደግሞ እንዳይወጣ ለማድረግ ነው የምደርበው እንደዛ አይነት ጥቃት እና አሁን ትልቁ ነገር ምንድነው እዚህ ውስጥ ያለ ፒውርሊ ለምሳሌ ኢላማ ወታደራዊ ሊሆን ይችላል ማንኛውም በውጊያ ላይ ያለ ሀገር ቢመታ በጠላት ተነጣጥሮ ወታደራዊ ኢላማው ቢመታ ወተበታብኝ ወታደራዊ ኢላማ ነው ብሎ ለመግለጽ አይፈልግም ምክንያቱም አንደኛ ትልቅ የፕሮፓጋንዳ ጥቅም ይሰጠዋል ሰላማዊ ሰዎች መገደላቸውን እንግዲህ ምን ጊዜም በአንድ ቦታ ላይ ወታደራዊ ኢላማ ላይ አነጣጥረ መተኮስ ብቻ ሳይሆን አንዳንድ ኢላማዎች ወይም ደግሞ በእነዚህ በሁለቱ ሀገሮች መካከል ያሉ ጦርነቶች በሰላማዊ ሰዎች መካከልም የሚካሄድ ነው ስለዚህ አንደኛ እንዲህ አይነቱን ጥቃት አለማመን የፕሮፓጋንዳ ጥቅም ያስገኛል ጥቃቱን የፈጸመውን አካል ፋሽስት ህዝብ ፈጅ ያደርገዋል ሰላማዊ ሰዎችን ስለገደለ ማለት ነው ስለዚህ ከመሬት ተነስቶ ሰላማዊ ሰዎችን ለመግደል ሲል ብቻ ያደረገው ተኩስ ነው ብሎ ማቅረብ ትልቅ የፕሮፓጋንዳ ቫልዩ አለው አንዱ ነገር ይሄ ነው ሁለተኛ የተመታው ምት ወታደራዊ ምት ከሆነ ይሄንን ትደብቃለህ የምትደብቀው ለራስም ለዓለምም ለወገንህም ነው ምክንያቱም የደረሰብህን ጉዳት ያሳብቃል እንዲህ አይነት ተደራራቢ ነገሮች በራስ ወታደር ላይ የሞራል መቀዝቀዝ ስሜት ሊያስከትል ይችላል እና ወቅትና ጊዜ ትጠብቅለታለህ ስለዚህ እነዚህ ሁኔታዎች ምን ጊዜም የሚቀመጡ ናቸው አሁን በዚህ በራሺያና በዩክሬን ጦርነት ላይ ያለው እንግዲህ 3 ዓመት ሙሉ ያልተጠቀሙበት መሳሪያ ያልተጠቀሙበት ህዝብ ፈጅ መሳሪያ የለምና በአንጻራዊነት ከሌሎች የጦርነት አውደ ግንባሮች አንጻር ስታየው ኮላተራል ዳሜጅ ወይም ሰላማዊ ሰዎች ላይ ተነጣጥረው የደረሱ ጉዳቶች በጣም ውስን ናቸው ስለዚህ አሁን ትልቁ አከራካሪው ነጥብ ሞስኮ የምትለውና ዩክሬን የምትለው አብረው ዓለም ሄዱ ነው እንደው ለዚህ ደግሞ ሌላ ማሳያ ልስጥ ለምሳሌ አሁን ዩክሬን የነዳጅ ማጠራቀሚያዎች መታው ትላለች አንዳንድ ጊዜ ደግሞ የአየር ኃይል ምንድነው የጦር ጀቶች የጦር ሰፈር መጥቼ ይሄን ያህል የጦር ጀቶች መታው ትላለች አሁን ኤግዛክትሊ ዩክሬን በምትለው ግልባጭ ከራሺያ እንዲህ አይነት ምላሽ ለማግኘት ያስቸግራል አንዳንድ ጊዜ መግለጫ ላይ ተሰጥበት ይችላል የተለያየ ነገር ሊቀርብ ይችላል የተለያዩ ቴሌግራሞች ውስጥ የተለያዩ ምንጮች ከተወሩ በኋላ ነው ቀስ ያለ ወደዛው ነት የሚመጣው ስለዚህ ይሄ በዚህ እንዳለ ግን ራሺያ የምትለው እውነት ከሆነ በጣም ተቀራራቢ በሆነ ጊዜ በዩክሬን ወታደሮች ላይ ሪሊ ከባድ ጉዳቶች አድርሳለች የባለፈው የዘለንስኪ የትውልድ ከተማ ላይ የደረሰው ወደ 80 ነው የተባለው አየ እዛ ውስጥ የነበሩት የዩክሬን የተዋረድ የኮማንደርስ ናቸው የጦር አዛዦች ናቸው የክፍለ ሻለቃም የምንም የተለያዩ የነሱ ምዕራባውያን አሰልጣኞች ናቸው እዛ ውስጥ የነበሩት ሬስቶራንት ነው አሁን ይሄንን ዜና በተለይ ደፍሬ እንድናገር የሚያደርገኝ በኪየቭ የአሜሪካ አምባሳደሯ ሳምቲንግ ብሪጌት ኦር ብሊንኬን እንደዚህ ነው ስማቸው እሳቸው በኤክስ ገጻቸው ላይ ሲያነሱ ጥቃቱን ሲያወግዙ ጥቃቱ ፈጻሚዋ ራሺያን በስም አልጠቀሱም ብለው ዘለንስኪ ክፉኛ በኤክስ ገጻቸው ያወገዟቸው አምባሳደር ናቸው አምባሳደሯ ናቸው የተመታው ሬስቶራንት መሆኑን አረጋግጠዋል አውቀው የሚሉ ሳያውቁ ማለት ነው ዩክሬን መንግስት ሬስቶራንት ተመታብኝ አላለም ተመታ ያለው የመኖሪያ አፓርትመንቶች ናቸው ያለው እና ራሺያ የመኖሪያ አፓርትመንቶች ላይ ተኩሳ እንዲህ አይነት 20 ሰዎች ገላ 61 እንደዚህ ፍጅት አድርሳለች በማለት ይሄንን እንግዲህ የአውሮፓ ህብረቶች ሲያወግዙ እንግሊዝ ለብቻዋ ታወግዛለች ፈረንሳይ ለብቻዋ ታወግዛለች ጀርመን ለብቻዋ ታወግዛለች የተለያየ ቃላት የተለያየ ሀረግ ነው የሚጠቀሙት
እያንዳንዳቸው በቅብብል ያወግዙና እንደገና ደግሞ የአውሮፓ ህብረት የህብረቱ ፕሬዚደንት የአውሮፓ ኮሚሽን እንደዚህ ያለ በጣም ከፍተኛ ነው እንትኑና ከፍተኛ ነው ውግዘቱ በጣም ተከታታይና ተደራራቢ ውግዘት ነው የተደረገው ከዚህ መካከል የአሜሪካው አምባሳደር ግን ጥቃቱ የደረሰበት ቦታ ወይ በእነዚህ በራሺያ ኢስካንደር የተመታውን ቦታ በትክክል ሬስቶራንት መሆኑን ገልጸዋል አሁንም በተመሳሳይ ሁኔታ እዚህ ሱሚ ውስጥ ራሺያ የምትለው እንደውም ከዩክሬን አሁን ምን ሰማውኝ በተለይ በሱሚ አንድ ግዛት ከንቲባ የሆኑት ምንድነው ያሉት በዚህ ቦታ ላይ ሱሚ እንግዲህ ውጊያ የሚደረግበት ቦታ ነው ራሺያ የተወሰኑ ቀዮችን መቆጣጠር የቻለችበት ቦታ ነው እንዲህ ባለ 24 ሰዓት በምትሰልልና በምታጠቃ ራሺያ ፊት የዩክሬን ወታደራዊ መኮንኖች ስብሰባ እንዲቀመጡ እንዲያደርጉ የፈቀደ የደህንነት ኃላፊ ሁሉ እንትን ምንድነው ስራውን በፍቃደኝነት መልቀቅ አለበት ነው ያሉትና ወታደራዊ መኮንኖችም ናቸው just ወታደር ተማረክተኞችም ናቸው ስለዚህ ከ60 በላይ የሚሆኑትን ገድያለው ነው እና የኮንፈረንስ ነው ከቁጥራቸው ከዛ በላይ የሆኑ ነበሩ በስብሰባ ላይ ያሉት ራሺያ እንደምትለው ይሄ ነው አንዱ እንግዲህ አሁን በዚህ መካከል ግን ፕሬዚደንት ዶናልድ ትራምፕ ያደዋለቁት ነገር ምንድነው ዌል ራሺያ በስተት መሆኑን ተነግሮኛል አሉ ማን እንደነገራቸው አልገለጹም ራሺያ ያንን ጥቃት ያደረኩት በስተት ነው ብላለች ብለዋልና ሁኔታዎች እዚህ ላይ ያሉት ዳንኤል ዓለም ከዘገባው እንደምንረዳው ከሆነ ራሺያ ከስምነቱ ይልቅ ጦርነቱ ላይ የበረታች ነው ማለት ይቻላል እንዴ ምን ትለናለህ ጦርነቱ እኮ አሁንም ጦርነቱ እንደቀጠለ ነው ምክንያቱም ጦርነቱን የሚያቆመው ምንም ነገር የለም ተኩስ አቁም ለማድረግ የሚደራደሩ ወገኖች ናቸው እንጂ ተኩስ እንዲያቆሙ የተደረሰ ስምምነት የለም በተለይ ደግሞ እንደዚህ አይነት የሰላም ስምምነት ለመድረስ ሂደቶች በሚጀመሩበት ጊዜ ተፋላሚ አንጃዎች ያቺ ቀን መታ መድፎቻቸው ሮኬቶቻቸው የጦር ጀቶቻቸው ሚሳኤሎቻቸው የጦር አውሮፕላኖቻቸው መርከቦቻቸው ተኩስ ከማቆማቸው በፊት በተቻላቸው በጠን ባለ በሙሉ አቅማቸው ውጊያውን አፋፍመው ተጨማሪ ይዞታ በእጃቸው አስገብተው ለመገኘት ጥረት ቢያደርጉበት ነው ምክንያቱም ዞሮ የዩክሬን ጦርነት አሁን ዶናልድ ትራምፕ ያዝም ሆነ ሁለቱም ሀገሮች ጦርነት እንዲቀጥል የሚፈቅዱ አይመስልም ስለዚህ ዞሮ ጦርነቱ ይቆማል እስከሚቆምበት የመጨረሻው ሴኮንድ ድረስ ግን ሁለቱም የራሳቸውን አድቫንቴጅ ለማስጠበቅ እንደውም ከሌላው ጊዜ የባሰው የሚያደርጉበት ነው ይሄኛው ግን እነዚህ ሁለት ኢላማ የመቱ ሁለት የተነጣጥሮ የመቱ አንደኛ እነዚህ ሀገሮች ውስጥ አለመታየት አይቻልም የሳተላይት ስለላለው የድሮን ስለላለው ድሮኖች በነገራችን ላይ ምንም የሚያላውሱ አይደሉም የማይቃኝ ነገር የለም ያው በተለይ ውጊያ ያለበት አካባቢ እንደገና ደግሞ ሁለቱ ሀገሮች ኦልሞስት አንድ አይነት ህዝቦች ናቸው አንዱ የሌላውን ቋንቋ የሌላውን ባህል የሚያቅነው ስለዚህ በመካከለ ሰላዮች አሉ በተለይ ተደብቀት ጠንቀቀህ ይሄ አይመጣም በሚል ግምት የምታካሄደው ነገር ሲኖር ወዲያውኑ ከቦታውና ከስፍራው የምታገኘውን መረጃ እየተጠቀምክ ቀጥታ የምትተኩሰዋል አሁን ሁለት ጊዜ የተደረጉ ጥቃቶች ያ አይነት ባህሪዎች አሏቸው እነዚህ ምንድነው ይባላል ያጋጣሚ ኢላማዎች ናቸው እነዚህ ወታደሮች አዛዦችን ተሰባስበውና ተከማይተው አንተ በቀላሉ ልታገኝ በምትችልበት ሁኔታ የማግኘት እድል ጠባብ ነው ስታገኘው ግን እንዲያመልጣ አታደርግምና በራሺያ በኩል እየቀረበ ያለው እንግዲህ በእነዚህ ጥቂት ቀናት ልዩነት ከባድ ወታደራዊ አዛዦችንና መኮንኖችን በገፍ አግኝታ ለመግደል እንደቻለች ሰፊ ማብራሪያ የሰጠ መግለጫ ዛሬ አውጥታለችና ይሄ ሁኔታ ነው እንግዲህ እውነቱ ማጋ ነው የሚለውን ጥያቄ ስታነሳ ሁሌ አስቸጋሪ የሚያደርገው በነገራችን ላይ የአሜሪካው አምባሳደር በገዛ ፍቃዳቸው ስልጣናቸውን ለቀዋል
የለቀቁበት ምክንያት እንዳልኩህ ዘለንስኪ በጣም በቁጣ ነበረ የተቃወሟቸው። ይሄን ያህል ሰው ሞቷል፣ ይሄ ጦርነት መቆም አለበት ብለው ጽፈው ነበር። ጦርነቱ መቆም አለበት ግን ጦርነቱን የሚያደርገውን ሰው ጦርነቱን ማቆም አለበት ብሎ ራሽያን ለመጥራት አሜሪካ ፈራች ብለው ያቀረቡት። እንግዲህ የአውሮፓውያንም በመደረብ የተለያየ ተጽዕኖ አድርገውባቸዋል ወይዘሮዋ ላይ። ምናልባትም በአሜሪካ በኩል አይታወቅም። አምባሳደሯ ግን ከስልጣን ራሳቸውን ለማግለል የወደዱበት ሁኔታ ላይ የተፈጠረው። ስለዚህ ጥያቄን ለመመለስ አዎ፣ ለምሳሌ ራሽያ ናቹራሊ ውጊያውን አፋፍማ ነው እያካሄደች ያለችው። ምክንያቱም አንደኛ ኩርስክ ውስጥ ምንም እንኳ 90% በላይ ግዛቷን ብታስመልስም ስቲል የዩክሬን ወታደሮች የሆነ ፖኬት የሆነ ኪስ ቦታዎች ይዘው ይገኛሉ ኩርስክ ውስጥ። እሷ እንደጠየቀችው እጃቸውን አልሰጡም። ሁለተኛ ቮሎጎሮድ የሚባል የኩርስክ ኩታ ገጠም የሆነ ሌላ የራሽያ ድንበር ከተማ አለ። እዛ ውስጥም የዩክሬን ወታደሮች 2 መንደሮችን ለመያዝ የተፋፋመ ውጊያ እያደረጉ እንደነበረ ራሷ ዩክሬን አስታውቃለች። ነገር ግን ምን ተደርሷል ስለሚባለው አናውቅም። በተመሳሳይ ሁኔታ ራሽያ የኩርስክ ኩታ ገጠም የሆነችውን ሱሚ የድንበር ከተማ ውስጥ ዘልቃ ገብታ እንደዚሁ መንደሮችን ለመያዝ ትናንሽ መንደሮችን እንደያዘች ተዘግቧል 1-2። ነገር ግን በዋነኛነት ኩርስክ ውስጥ የገባው ኃይል ሊወጣባቸው የሚችሉ 2 ቦታዎች አሉ። እነሱን ለመያዝ ውጊያ እያደረገች መሆኑን የሚዘገበው። ግን እንደምታየው የዜናው አመጣጥ በጣም ተከታታይነት የለውም። ሁኔታዎች በዚህ ላይ ነው ያሉት። ራሽያ ደግሞ ይህንን ጦርነት ማካሄድ ያለባት እንደዚህን 4 ግዛቶች ኬርሶን፣ ዛፖሪዥያ፣ ዶኔትስክና ሉሃንስክ ሙሉ በሙሉ ስላልያዘች በማንኛውም አጋጣሚ ተጨማሪ ግዛቶች፣ ተጨማሪ መንደሮች፣ ተጨማሪ ይዞታዎችን ለመያዝ ውጊያዋን ማፋፋሟ የሚጠበቅ ነው። ይሄ የእውነት ነው። በዚህ ደረጃ ነው የሚገኘው። ዳኒ ዓለም እንግዲህ አሁን እየሆኑ ያሉትን ነገሮች እንደምናየው ከሆነ የራሽያና የዩክሬን የተኩስ አቁም ስምምነት በቅርቡ ሊሆን ይችላል ማለት እንችላለን እንዴ? የተኩስ አቁሙ ስምምነት እውነቱን ለመናገር መቼ ዕለት ይሆናል የሚለውን በእርግጠኛነት ለመናገር ያስቸግራል። አሁን እንደምታየው የዩክሬን ጉዳይ በዶናልድ ትራምፕ የታሪፍ ዘመቻ ተጋርዷል። አሁንም እኛ ስለ ዩክሬን ጦርነት በዚህ ምክንያት አወራን እንጂ በተለይ በዓለም የንግድ ስርዓት ላይ ከፍተኛ አደጋ ተጋርጧል። አሁንም ዶናልድ ትራምፕ አዲስ ታሪፍ በሚቀጥለው 1 ሳምንት ወይ 2 ሳምንት ውስጥ እንደሚያስተዋውቁ ገልጸዋል። ለምሳሌ ይሄንን የታሪፍ በተለይ በቻይናና በአሜሪካ መካከል የተፈጠረው ኦልሞስት ተጀምሯል። ሁለቱም ሰማይ የደረሰ ታሪፍ በመጣል አንዱ በሌላው ላይ ቻይና 125 አሜሪካ 145። ስለዚህ በሁለቱ ሀገሮች መካከል ንግድ አለ ብሎ መናገር አይቻልም ነበረ። ነገር ግን በጣም ቁልፍ የሆነው የሃይቴክ የሚባሉ የከፍተኛ ቴክኖሎጂ ውጤት የሆነው የኤሌክትሮኒክስ ምርቶችን በተለይ አፕል ለሚባለው ለአሜሪካ የአፕል ድርጅት ትልቅ እፎይታ የሰጠ እነዚህን ከአጠፌታ ታሪክ ነፃ ያወጣ እርምጃ ባለፈው አርብ ወስዳ ነበረ። ይሄም ትልቅ እፎይታ የፈጠረ ነበር። ቻይናም በበነጋታው ቅዳሜ ዕለት ዶናልድ ትራምፕ የታሪፍ ፖሊሲያቸው የፈጠረው ችግር ለመፍታት የተወሰደ ትንሽ እርምጃ ብለውታል። ስለዚህ ይሄንን ተመርኩዘው እባክዎ ይሄን አጠቃላይ ችግር ለመፍታት ትልቅ እርምጃ ይወሰዱ፣ ይሄን ታሪፍ ነገር እንዳለ ያንሱት ብለው በንግድ ሚኒስቴራቸው በኩል ጠይቀው ነበረ። ትናንትና እሁድ ደግሞ ዶናልድ ትራምፕ አውሮፕላናቸው ላይ በሰጡት መግለጫ ማንም አገር ቻይና በተለይ ደግሞ ቻይና ከታሪፍ ሜንጦ ላይ እያወረደች ማንም የለም። ስለዚህ እነዚህ አሁን ታሪፍ ያጸፌታ ታሪፍ ያልተጣለባቸው የኤሌክትሮኒክስ እቃዎች በምንድነው ያሉት በሴሚኮንዳክተርስ በሚል መነሻ አንድ ካቴጎሪ ሌላ አዲስ ታሪፍ የራሳቸው ታሪፍ እንደሚጣልባቸውና ያን ጊዜ እነዚህ አሁን ከታሪፍ ነፃ የሆኑትም ያጸፌታ ታሪፍ እንደሚጣልባቸው በመግለጽ ብልጭ ያለውን ተስፋ አድርገውታል ዳንኤል። እና የዩክሬን ጦርነት ጉዳይ ምንድነው ቶሎ ተኩስ አቁም የመደረግ ተስፋው እውነቱን ለመናገር አሁን ካለው ዓለም አካላይ ዓለም አስጨናቂ የንግድ
ጦርነት አንጻር በሁለተኛ ደረጃ የሚታይ ነውና በቅርብ ጊዜ እኔ በግሌ የሚታይ ጉዳይ አይደለም የተኩስ አቁሙ። በጣም ጥሩ ዓለም፣ ለዘገባው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።